እንዴትስ አድርጌ የሆዴን ላሳይህ ምን ቃል ተናግሬስ ውስጤን ልግለጽልህ ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ ባክህ እንደምወድህ ከዚህ በኋላ እኔ ምለውም በይ ከዚህ በኋላ ከአላዛር ላልለይ ቃል ገባለሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አውቃለሁ በጣም ጠፍተናል። ያው ከበዓል በኋላ ምንም አይነት ቪዲዮ አልሰራንም። ያልሰራንበት ደግሞ ምክንያት እኔ ቡታጀራ ሄጄ ነበረ፣ ግን ደግሞ አሞኝ ነበረ፣ በጣም ታምሜ ነበር። እግዚአብሔር ይመስገን አሁን ደህና ነኝ። ከእናቴ ጋር መስራት አልቻልኩም። ያው መጥቻለሁኝ እና ያው ቤተሰቦቼ በጣም ይቅርታ፣ በጣም የምትወዱን የምታደንቁን አላችሁና በጣም ይቅርታ ጠይቃችኋለሁ። በጣም ይቅርታ። እውነት በጣም ተጨንቃችሁ ቤተሰቦች እኔ ላይም ስትጽፉ ነበረ፣ አላዛር ላይም ስትጽፉ ነበረ። ግን ደግሞ እኔ ትንሽ አሞኝ ስለነበረ ነው። ከማሚም ጋር መስራት ፈልጌ ነበረ ቪዲዮ፣ ግን ሳልሰራ ቀርቻለሁኝ። ያው ትንሽ አሞኝ ስለነበር አሁንም በቃ መምጣት የግድ ስላለብኝ ነው የመጣሁት እና ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አሁን በጣም ደህና ነኝ። ያው በጣም ይቅርታ ቤተሰብ፣ ከእንግዲህ እንደዚህ አንጠፋም፣ አይለመደንም። አላዛር በጣም ናፍቆኛል። ልክ እናንተ እንደናፈቅናችሁ እኔም እሱ በጣም ናፍቆኛል። ያው እሱም ማሚ ጋር ነበረ፣ ግን እንደመጣ ነግሮኛል እና እሱን ለማግኘት ይኸው በጠዋቱ ቁጭ ብዬ ጠርቻለሁ፣ ደውያለሁ። ይምጣ አላውቅም። እንግዲህ ቤተሰቦች መላመድ ከባድ ነው፣ ነግሬያችሁ ነበረ። በጣም ይከብደናል ብዬ፣ ምክንያቱም በጣም ተላምደናል። እንጃ ምን ብዬ እንደምነግራችሁ አላውቅም። በጣም ነው የለመድኩት። ዝም ብሎ መልመድ አይደለም፣ በቃ ይሆናላ። ስልክ እናወራለን አልፎ አልፎም፣ ግን የሆነ በቃ እናንተም ደግሞ ላይክ ቪዲዮ ለምን አልሰራችሁም ስትሉ በቃ ቶሎ ብዬ እሱ ነው ማስበውና ትንሽ ያው ደብሮኛል። ያው ተለተራራቅን፣ ግን አሁን ከእንግዲህ ቀን በቀን እንመጣለን ቤተሰቦች። እንደዚህ አይለመደንም እና እናንተ እንዴት ናችሁ? በዓል እንዴት ነበረ? ሰው ሁሉ ወፍሯል። ትንሽ እኔ ነኝ የከሳሁባችሁ፣ ያው አሞኝ ስለነበረ ነው። እና እንዴት ነበረ? ቆንጆ ነበር በዓሉ። አሪፍ እንደሚሆን አልጠራጠርም ቤተሰቦች። በጣም ነው የምንወዳችሁ እና አላዛርን እንጠብቀዋለን። ያው እሱ ደግሞ ከማሚ ጋር ከፋዘር ጋር ሆኖ አሪፍ ጊዜ እያሳለፈ ነበረ ከቤተሰቦቹ ጋር። ያው እኔም ቪዲዮ ስለምከታተል የእሱን ማለት ነው የአላዛር አድናቂ ነኝ። ባይዘው አድናቂው ነኝ፣ የእውነት የምር አድናቂው ነኝ። በጣም ጎበዝ ታታሪ የሆነ ሰው ነው። የሚሰራው ነገር ደግሞ ደስ ይለኛል። ያው በቲክቶክም ስለምናውቀው እና ያው ቤተሰቦቼ ብዙ ማውራት ራሱ አልችልም፣ ደክሞኛል። ያው ከመንገድ መጥቼ ምናምን ማታ ነበረ የገባሁት። አሁን በጠዋት ተነስቼ እሱን ማግኘት አለብኝ ብዬ ነው። ቤተሰቦቼ ያው ህመም ከባድ ነውና እኔን ትንሽ ህመም ያጠቃኛል። ያው ቀጫጫም ስለሆንኩኝ አላውቅም። ያው ትንሽ አሞኝ ነበረ። ቪዲዮ መስራት አልቻልኩም። ያው ከእናቴ ጋር ብሰራ ደስ ይለኛል። ማሚ ናፍቃችኋለች፣ ግን ያልሰራሁበት ምክንያት ያው አሞኝ ነበረ። እኔን አሞኝ ደግሞ እሷም በቃ ለመስራት ምናምን ያው ደስ አላላትም። እንስራ ሁላ ብያት ነበረ። አይ አሞሽ እንደዚህ ሆነሽማ አይሆንም አለችኝ። ግን ያው ያ ሁሉ አልፎ መጥቻለሁ። አላዛር በጣም ናፍቆኛል። ናፍቆት ምን እንደሆነ አላውቅም፣ ግን ይሆናል ሰው ይናፍቃል። መላመድ እንደነገርኳችሁ ቅድም መላመድ ይከብዳልና በጣም ነው የተለማመድ ነው። እሱም በጣም ናፍቀሽኛል እያለኝ ነበረ። ቴክስት አድርጎልኝ ነበረ። አንቺ ልጅ አመጪ ምንድን ነው ያሰብሽው? እዛ ሊድሩሽ ነው ወይ እያለኝ ነበረ። ያው እንዳመመኝ ያውቃል፣ ነግሬዋለሁ። ግን ላይክ በጣም እንዳመመኝ አልነገርኩትም። ከማሚ ጋር መቆየት ፈልጌ ነው ያልኩት፣ ምክንያቱም እንዳላስጨንቀው ብዬ። ማስጨነቅ አልፈልግም እና እሱ ደግሞ በጣም ነው የሚጨናነቀው። ለነገሮች ቦታ የሚሰጥ አይነት ሰው ነው። የሆነ በትንሹ ይከፋዋል ምናምን ይደብረዋልና እሱን እንዲደብረው ስላልፈለኩኝ ላይክ አላስጨነኩትም። ለዛ ነው። ግን ደግሞ ያው በዓል ደግሞ በቆንጆ ሁኔታ ነው ያሳለፈው። በጣም ደስ ብሎኝ
በቃ ጊፍት እየሰጠ ምናምን ደስ ይላል። እኔ ለቤተሰቦቹ የሆነ ነገር የሚያደርግ ሰው በትንሹም በትልቁም የሆነ ትንሽ ነገር የሚሆን ትልቅ ነገር ለቤተሰቦቹ ስጦታ የሚሰጥ ቤተሰብ እናት አባቱን የሚያስደስት ሰው አባት እናቱን የሚያከብር ሰው በጣም ነው ደስ የሚለኝ። ምን ብዬ እንደምነግራችሁ አላቅም። ቤተሰቦች በቃ ያስደስታል። ደስ አይልም? ላይክ ሰው ወላጆቹን ካስደሰተ ምን ይፈልጋል በምድር ላይ? ለኔ ትልቁ ደስታዬ ሰው ቤተሰቡን ማስደሰት ሲችል ነውና እኔም ለማሚ ብዙ ነገር ሰጥቻታለሁ። ግን ደግሞ ያው ለእናንተ ቪዲዮ አልሰራሁም። ቪዲዮ በሰራ ደስ ይለኝ ነበር። ያው እንዳልኳችሁ ነው እና እናቴን ማስደሰት እናቴን በጣም ነው የምወዳት። በጣም ጥሩ ጊዜ ነው ያሳለፍነው ከእናቴ ጋር። ያው እኔና እናቴ ቤት ውስጥ የምንኖረውና እናቴ በጣም ናፍቃኝ ነበረ። እሷም በጣም ናፍቆት ውስጥ ነበረችና ልጄ ምናምን እያለችና በቃ ናፍቆታችንን ተወጣጣን። አብረን ነው የምንተኛው። እኔ ከእናቴ ጋር ነው የምተኛው ሲሄድና ቃቅፍ አድርጊያት ውስጧ ገብቼ የእናቴን ፍቅር በቃ ባይጠገብም ይሆናል አይደለ በትንሹ ትንሽ ወጥቶልኛል ብዬ አስባለሁ። አዲስ አበባ ናፍቆኝ ነበረ። እኔ አየሩ በጣም ነው ደስ የሚለኝ እዚህና በቃ እዚህ መምጣቴ ደስ ብሎኛል። ብቻ እኔ አሁን የናፈቀኝ ማን እንደሆነ ታውቃላችሁ? አላዛር ናፍቆኛል። ምን እንደማደርግ ራሱ አላውቅም። በጣም ናፍቆኛል። ሳገኘው ምን አይነት ስሜት እንደሚሰማኝ አላውቅም። ቤተሰቦች ናፍቆት ትንሽ ከባድ ነው እና ምን ገባኝ፣ ሰውን አለመልመድ ጥሩ ነው። መልመድ የለብንም። ምክንያቱም የሆነ ሰዓት ሲርቀን አስቡት። እኔስ ጓደኛዬ ነው፣ ግን ፍቅረኛዬ ቢሆን ኖሮ አስቡት ምን አይነት ደግሞ ስሜት እንደሚሰማኝ ማለት ነውና ለካ ሰው ናፍቆት ከባድ ነው። የእናት ናፍቆት ከባድ ነው። እናቴ በጣም ናፍቃኝ ነበረ። አላዛርም እንደዛው ነው ናፈቀኝና እንጃ አላቅም። ሳገኘው ምን እንደሚሰማኝ አላቅም። ደግሞ ቆየ ሰዓቱ ማለት በቅርብ ሰዓት ነው የመጣሁት፣ ግን ቶሎ ይመጣል ወይ ቀድሞ ይገኛል ብዬ ነበረ። ቀድሞኝ አልመጣም። እኔ ነኝ ቀድሞ የተገኘሁት። ቀድሞኝ ምን አለበት ቢገኝ። ወደዛም የለም ወደዚህም የለም። ልቆም እንዴ? ቆሜ ወደዛ ላይ ካሜራማኔ ስታዩ ንገረኝ እሺ፣ ሄጄ እንድጠመጠምበት። እንደዚህ ጨበሬውኝ ባይ ደስ ይለኝ ነበረ፣ ግን እንዴትስ አድርጌ የሆዴን ላሳይህ? ምን ቃል ተናግሬስ ውስጤን ልግለጽልህ? እንጨነቀኝ ጠበበኝ ጠፋኝ የምልህ። ምን ነው ፌንት በላሽ እንዴ? በጣም ጻይ ነው። እንዴት እንደናፈቅሽኝ እኮ ሰላም የሰዎችን ሰላም ልበላቸው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ ያው እንግዲህ ሰሞኑን በተለያዩ ጉዳዮች ጠፍተን ነው የመጣ ነው። ያው እኔ እንኳን ብዙም ብያችኋለሁ እንዳመመኝና ትንሽ አሞኛል እንጂ አሞሽ ነበር ነው አትከልዙ ቤተሰብ። እኔ ማውቀው ለበዓል ማሚዋ ጋር ሄደው ነው ጨበሬ ሞኔን አትያሺ ጊዜ ስላልነበረኝ ምንድነው? ሻውን ቤተሰቦች ያስስቲ ምንድነው እንደዚህ ጨበሬ መስለሽ ብትመጪው ምንድነው? በቃ ጊዜ አልነበረኝም አንተን ለማግኘት ፀጉር ቤት ከመሄድና አንተ ጋር እንደታጠብኩኝ ሻወር ወሰድኩና መጣሁ። ዛሬ ነው የመጣሽው? ትናንትና ማታ ነው የመጣሁት። ኧረ እኔ ብዙ ነገር እየተደበቀኝ ነው ቤተሰቦች። ኧረ እኔ ማበዴ ነው። ምን ሆነሽ ነው? ትንሽ አሞኝ ነበር። አሁን ደህና ነኝ። ፊቴ ጨውሎ እኔ እኮ አትመጪም እንዴ? ምን አላታለሁ? እመጣለሁ። ቆይ ስላልተመቻቸልኝ ነው የሆኑ ነገሮች ስላላስተካከልኩ ነው። እኔ እንደው ለምን እንደቀረች ለመጠየቅ ነበረ ዛሬ በጣም ጓጉቼ የመጣሁት ማለት ነው። እንዴ እኔን አስጨንቀሽ ቤተሰቦችን አስጨንቀሽ እንዴ? እኔ ያት ቤተሰቦች ያት አሁን በቃ ከፍ ምናምን አረሳልሽም። እሺ ምንድነው? አውሪ እንጂ። አረ ማውራ ብዬ ነው ለማውራት ራሱ ደክሞኛል። ምን ስለምንሽ ናት? እኔ ጨጓራዬ ነው ወይ ነበር። ከዛ በኋላ ደግሞ
በቃ ራሴን እንዳላርጂ ምናምን ብቻ የሆነ ብዙ ስሜት ነበር። አላውቀውም ግን አረቤ ሰዎች የማላውቀው ብዙ ህመም ነበር ያመመኝ። ጭው አላልኩም በፊት ነው። ኧረ በጣም ከስቻለሁ። እስቲ ፈካ ፈካ በይ እስቲ ነቃ በይ እንጂ ግን ቤተሰባታቸው ፀጉሯ ራሱ ግን ብዙ ነው። ፀጉሮች ፏ ያለ ነው። ለማንኛውም እኔ ምንም ቢሆን ባኮርፍሽ እንኳን እኔ እንዳንቺ አይደለም። እሺ አሁን እቺን ቸኮሌት አምጥተህልኝ ነው? እቺን ቸኮሌት ቆሜ ነው ማጥፋ እንዴ ገና መች አወራሁ። እቺን ቸኮሌት ቆያ መጀመሪያ ጾም ተፈታኝ ቸኮሌት ገዝተህልኝ ነበር፣ ምክንያቱም በጾም ስለነበረ። ግን አሁን ይሄ ቸኮሌት ማለት ነው ከሀገረ ስዊድን ነው ያስመጣውልሽ። ለኔ ብለህ በጣም ልዩ ለማሚ ስጦታ ሰጥ ለኔ ይሰጣል ብዬ አስቤ ነበር። ይሄው ስጦታሽ እኮ ነው። በጣም ልዩ ያው ቤተሰቦች በጣም ቆንጆዬ ማለት የምታውቁት ካላችሁ ታውቁታላችሁ። ቸኮሌት ሞደው ኢቭን ቤተሰብ ስትፈጥሩ ራሱ ቸኮሌት ይዘውልኝ እንቁ። ከዚህ በኋላ ምን እንደማለት ታውቃላችሁ ቤተሰቦች? አሁን ጾም ስለተፈታላት በደንብ አድርጌ ስመጣ ቸኮሌት ይዤ እመጣለሁ። ፕሮሚስ ያው ቤተሰብ በእናንተ አንዴ አንዳንዴ ነው። ሁሌማ ይሰለችሻል። አይ አሁን ግን ለማንኛውም ይሄን ቸኮሌት ከመስጠቴ በፊት አንድ መናገር የምፈልገው ነገር አለ። ትንሱዬ የኔ ቆንጆ እኮ በጣም ነው ናፍቆሽ። አረ ቤተሰብ እኔ ብዙ ጊዜ ሰው ናፍቆኝ አያውቅምና ለካ ናፍቆት የሚባለው ነገር ራሱ እንደዚህ ነው። ስሜቱ በጣም ነው ደስ የሚለው። ጠጋ በልጣ እንዳይነካ እሺ። እና ደግሞ ያው አንዳንድ ነገሮች አስለምዳኝ በቃ ስጠፋ ጊዜ የለመድኩት ነገሮች ቀሩብኝ። እኔ ራሱ እየነገርኳቸው በጣም ናፍቀኝ ከስትቆይብኝ ማለት ነው። ደበረኝ፣ የምሬን ነው ደበረኝ። በቃ አሁን ራሱ ቀድመኝ ትገኛለህ ብዬ ነበር። እኔ በጣም ነው ተነሳው ቁርሴን ሳልበላ በቃ ላግኝ ብዬ ነው የመጣሁት። እንዴ እኔም እኮ መጥቻለሁ፣ ግን ያው እኔ መንገድ ተዘጋግቶብኝ ስለነበረ ለዛ ነውና ቤተሰቦች ናፍቆት በጣም ከባድ ነው ማለት። አሁን ለምሳሌ እኔ እሷን ናፍቂያት ባለችበት ቦታ ናፍቂያት ስሜቱን ተረዳሁት ማለት ነው። ምን ያህል ደግሞ እናንተ ባላችሁበት ስፍራ ቤተሰቦቻቸው እንዲሁም ደግሞ ከሀገር ውጭ ሆነው ደግሞ ጓደኛ ያላቸው አሉ። ሀገር ውስጥ ብዙ ነገር ያሳለፉ ምናምን ጓደኛ ይኖራቸዋልና ያ ሰው ምን ያህል ሊናፍቃችሁ እንደሚችል ተረዳልኩ። አንተ ጓደኛዬ ነህ፣ ግን ደግሞ ላይክ ባል ይኖራቸዋል፣ እናት ይኖራቸዋል፣ ሚስት በቃ ብዙ ነገር ልጆች በቃ ምን ያህል ከባድ እንደሆነ በቃ አረ ናፍቆት ከባድ ነው ቤተሰቦች በጣም። እና ይሄ ነገር የሆነ ናፈቀኝና አሁን አንድ ነገር አስቤያለሁ። እንደዚህ አይነት ነገሮች እንዳይፈጠሩ በእኔና በሷ ህይወት ውስጥ እንደዚህ መለያየት መራራቅ እንዳይመጣ ሰሞኑን አዲስ ነገር ይዤ ማለት አስቤያለሁ። እና ስጦታሽን አሁን ተቀበይኝ ቺል ነገር ብዬ ነው። ቀልጦብን መኪና ውስጥ ቁጭ አድርጌው ይቀልጣል። ዋው እንደዚህ ነው እንዴ? እንደምታየው ነው። ውስጡ ላለች ጠጠር ነገር በጣም ቆንጆ ቸኮሌት ነው። ተወጅዋለች። እና ደግሞ ቤትሽ ስትሆኚ አንዳንድ ፍሬ ማታ ከመተኛትሽ በፊት አንዳንድ ፍሬ እሷን ዋጣ አድርጊና ከዛ እኔ ጋር ትደውይልኝና አንድ 30 ደቂቃ ታወሪኝና ከዛ ሁለተኛዋን ስባሪ ደግሞ ስብር ታረጊያትና ትበያትና ከዛ ደግሞ አሬትሰብ የምር ግን በጣም ናፍቀኝ ነበር። እና ሰው መልመል በጣም ከባድ እንደሆነ ነው የተረዳሁት። እናቴም እኔ ናፍቆትን አውቃለሁ። እናቴንም እዚህ ሆኜ ስለምትናፍቀኝ ግን በቃ እንጃ ካንተ ጋር ወይ ገና አይደለ ትውቃችን እና በጣም ለምጄ ነበር። ከናንተ ጋር ነው ሙለው ምናምንና ቪዲዮ እየሰራን ነው የምንለው፣ አብረን ነው የምንለው። በቃ ብዙ ጊዜ ከናንተ ጋር ነው ቃሌን ማሳልፈውና በቃ በጣም ናፈቃችሁኝ። አንተ ብቻ እኮ አይደለም ካሜራማን ይናፍቆኝ ነበረ። በቃ ካንተ ጋር ያሉት ሰዎች ይናፍቁኛል። ቤተሰቦች ከኛ ጋር ነው የምትውለው። ብታይ በብዙ ነገሮች ታግዘኛለች። ባይዘወይኒ እንደምታዩት አይደለች። በጣም እኔ አሁን ምርጥ አማካሪ የኔ አማካሪ በጣም ነገሮች የምታይበት መንገድ እኔ እንደው ለካ ሴቶች እንዲህ ነው የሚያዩት ምናምን እስክል ድረስ ማለት ነው። በጣም የምታይበት መንገድ ይለይብኛል። ባለፈውም ከዚህ ቀደም ብያለሁ። ይሆን እንደዚህ 3-4 በቃ የሆነ ነገር ከመምጣቱ በፊት ቀድማ ትረዳና ግን እኮ እንደዚህ ብታደርግ እኮ እንዲህ ነው የሚሆነው ምናምን ትለኛለች ማለት ነውና በጣም አመሰግናለሁ በዚህ አጋጣሚ። ከዚህ በኋላ ግን የትም እንደማትሄጂ ቃል ግቢልኝ።
እናቴ ጋር እኮ ነው ልሄድ የምችለው። በቃ እናትሽ ጋር እንኳን አብረን እንሄዳለን ከዚህ በኋላ። ምን ፕሮሚስ? ከዚህ በኋላ እኔ ምለውም በይ። ከዚህ በኋላ ከአላዛር ላለለይ ቃል ገባለሁ። ቤተሰቦች ከዚህ በኋላ በቃ አንጠፋም ማለት ነው። እና ቤተሰቦች ከዚህ በኋላ መለያየት የሚባል ነገር ወፍ የለም። ግን ማለት ነው ማለት እዛ ማሚ ጋር ሆኜ ማለት ብዙ መደዋወል አልቻለም ነበርም እና ማሚ ተቆጣሻለች እንዴ? አይ ንገሪልኝ። እኔ ቤተሰቦችን ማወቅ እንዲያውቁልኝ ፈልጋለሁ። አይ አትቆጣኝ። ቤተሰቦች ማሚ ጋር ይደውላል እኮ ግን ምናምን አይደለም አለው ምናምን በቃ በኋላ እደውላለሁ እሺ ምናምን ብላ ዝግት የምሬን ነው እውነት። እኔ እንደውም ከቪዲዮ ውጪ ልጠቅሽ ነበር ነው ቪዲዮ ፊት ለፊት ነው ልጠቅሽ። አትቆጣኝም። ሰማ ታውቃለች እኮ ካንተ ጋር እንደምሰራ ቪዲዮ ምናምን ታውቃለች። ጓደኛዬ እንደሆንክም ታውቃለች እኮ። ስለዚህ ታዲያ ለምን ስደውልልሽ ያው ቤተሰብ ሲሆን ታከብራለህ እና ላይክ ለማውራት ወይ ወጣ ብዬ ለማውራት ማታ ስደውልልኝ ላይክ ወጥቼ ለማውራት አይመችም ግቢ ውስጥና ለዛ ነው። ግን ደግሞ ያው ለዛ ነው በቃ። ኧረ የምሬን ነው የምላችሁ የደወልኩላት ማለት ነው። ከዛ እንኳን አደረሰሽ ምናምን አልኳት። ማሚንም እንኳን አደረሰሽ በይልኝ አልኳት። እሺ አለችኝ ምናምን እና አላለችኝ እና ምን ልበል እንዴ እና ናፍቀኸኛል ልበል። ናፍቆቴን ራስ መናገር አልፈለኩም። አሁን ነው በቃ መናገር የፈለኩት ነገር። እኔ ግን ነገርሻለሁ። ኧረ አንቺ ልጅ ናፈቅሽኝ። ምንድነው በዚህ አይነትማ እኔ ልመጣ ነው ወይ ቡታጀራ ልምጣ እንዴ ያልኩሽ። አንቺ ግን ኧረ እንደዛ እኮ አይደለም እመጣለሁ ምናምን ይኸው በቃ ነገ እመጣለሁ። እሺ ነገ ደግሞ ነገ ምን ልቀጣ? ትቀጫለሽ? ምን አንተ ሳትቀጣይ ልቀጣልህ አይደል? እንደዚህ ተጣጣለ። እኔ እንደዚህ ተጣጣለ አልፈልግም። ጆሮዬን ይዝና ማለት ነው ቁጭ ብድግ አልፈልግም። አልመርሽም እምብየው እንዴ ይኸው ቅጣቱ እኔ ነኝ መቅጣት ያለብኝ። ራስሽ በራስሽ የምትቀጪው ምሽራው ቅጣት እኮ ነው። ምሽራው ቅጣት እኮ ልቀጣ እኮ የምትችይው ነው። እሺ ምን ልቀጣ? ምሳ ጋብዥ ምን አልሽ? እሺ የት ነው የምትጋብዥ? አንቺ ደስ ያለሽ ቦታ ቤተሰብ እኔ ብር ያለኝ ነው መመስል። እሺ ጋብዛለሁ። በቃ ቅጣት ነው ምናምን። እሺ እውነት ጋብዛለሁ። የፈለግከውን የቤቱ ምግብ ሁላ ማስደርደር ትችላለህ። በቃ ላዛኛ ጋብዥ። ላዛኛ በደንብ ጋብዛለሁ። ቤተሰቦች እኔ ቦሌ ሄደን ነው የምንበላው። ላዛኛ ነው ያማረኝ። ላዛኛ ትጋብዘኝ። ተስማማሽ? በቃ ለቅጣትሽ እና ስላገኘሁሽ በጣም ደስ ብሎኛል። ኧረ ነገር ምንድነው በጣም ውስጤ ማለት አሁን አንቺን ሳገኝሽ የሆነ ነገር ውስጤ ላይ አድ ያረኩ መሰለኝ። እንዴት ውስጤ እንዴት አድርጌ እንደምነግርሽ የሆነ ጊዜ ቁጭ ብለን በደንብ አድርጌ እነግርሻለሁ። ማለት ደስ ይላል። ቤተሰቦች እንደዚህ አብራችሁ ስትሆኑ ደስ የሚል ስሜት ሲሰማችሁ፣ ያ ሰው ደግሞ ሲለያችሁ ያ ስሜት ሲመጣ ያለው ነገር በጣም ደስ ይላል። ዝም አልሽ እኔ ከመጣሁ በኋላ እኔ እኮ ቅድም በጣም ስታወሪያቸው ነበር። አውሪ። እኔ አላወራም። ቤተሰብ እንዴት አንተ አውራ። ምን ላውራ? እሺ አሁን አንቺ ማለት አትፈልጊማ? አትፈልጊም? ነሽ እዚህ ጋር እንዴት እዚህ ጋር ቁጭ ከታች እሺ እንደዚህ አሁን ጸጉርሽን ልስራሽ አይሻልም? ኧረ በእናትህ አይመችም። ታይ ምን ታደርገው ነው? ከዛ እንደዚህ ልጋብድልሽ ነው። እንደዚህ አንጨባራሽ ትመጫለሽ። አሪያልሽ ታቀኛለሽ። ይሄው እኮ ያማል ይሄንንም አንድ ላይ ሶስት ቦታ ነው የሚከፈለው። እያሳመምከኝ ነው። ጭንቅላቴ እንትን ብሏል። እኔ ቅባት መቀባት አልወድም ታውቃለህ። ተቀቢ ራሱ ስንት ቀን ብለኸኝ ታውቃለህ። አናቴን አይተህ እኔ መቀባት አልወድም። ምን ያመኛል? የምር ቤተሰቦች አራራ እችላለሁ እኮ አንቺ ጸጉር መስራት። አዎ ኧረ ያጁ የፊቱ እኮ ቁርጥ ነው። ለዛ ነው ያጁ በደንብ አይመችም። እንደዚህ ያዙ
አሁን ቀጥረጥብለሽ እይን ሰራኸኝና ታዲያ አልፈታውም ማስታወሻ ይሆናል አይደል ቤተሰብ ምንድነው የሚባለው ነገር ያው ቤተሰቦች ይኸው የማ መሰራት አለብሽ ፀጉርሽ ላሰራሽ እንደው አልሰራም ትንሽ ረፍት ያርግ እናቴ እንደዚህ ረፍት ያርግ ብላኛለች እናቴ ምን ትላለች መሰለሽ ፀጉሩ ሴት ልጅ ፀጉሯ ሲበተን ፀጉሯ ያልቃል አልቋል እንጂ እንደዚህ ነበር አሁን ነው ዩቲዩብ መስራት ከጀመርኩ በኋላ ነው እንጂ እንደዚህ ነው ማለት እንዴ ያስጠላል በቃ ይሄ ያልቅብሻል እንደዚህ ፀጉርሽ ይበላሻል እሺ ስለዚህ ነው አሁን ፀጉርሽ ላሰራሽ አሁን እንዴ አሁን ሳይሆን አይደለም ለምን እንደማልሰራ ልንገር ትንሽ ራሴን እየመመኝ ስለሆነ ታክስ ውስጥም ስገባ ያቃጥለኛል ራሴ እንደገና ደግሞ ላይክ ሹሩባ ምናምን ስሰራ ደግሞ አናቴ ነው የሚያላ እናቴ ናት እንደዚህ ሆኖ ያለች አሞኝ ነበር አላልኩ ከባድ ማይግሪን አለብኝ ቅቤ ጾም ስለተፈታ እናቴ ጋር ነው እዚህ ማን ይቀባኛል በቃ የኔ እናት ጋር ትቀበያለሽ የት ኔራና እንደዚህ ሄዳችን ኦኬ ስለዚህ ዛን ቀባታለን ደስ ለማንኛውም ውድና የተከበራችሁ ቤተሰቦች እኔ አሁን አላሰራም ብላኛለች ሰሞኑን ቅቤ ያስቀባታለሁ ለማንኛውም እኔም ቁርስ ምሳሳ ድረስ ወረድ ስላልበላ ምሳዬን ልጋበዝ አይሻል እሺ ወዳችኋለሁ አብረን እንገናኝ ከዚህ ጋር እንዴትስ አድርጌ የሆዴን ላሳይህ ምን ቃል ተናግሬስ ውስጤን ልግለጽልህ ጨነቀኝ ጠበበኝ ጠፋኝ የምልህ